ይስጥልን እንደምን አምሽታችኋል የተከበራችሁ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ጽዮን ዮናስ አብራችሁ እቆያለሁ። የተገኙ ስኬቶችን በማስቀጠል ክፍተት የታየባቸው ዘርፎች ላይ በትኩረት ሊሰራ እንደሚገባ የሲዳማ ክልል ምክር ቤት ቋሚ ኮሚቴ አሳሰበ። የቋሚ ኮሚቴ አባላት ያስፈጻሚ ተቋማትን የ6 ወር የስራ አፈጻጸም ገምግመዋል። ደረጃ ድያሞ ተጨማሪ አለው። የሲዳማ ክልል ምክር ቤት ቋሚ ኮሚቴም ያስፈጻሚ ተቋማት የ6 ወራት ስራ አፈጻጸም የገመገመ ሲሆን ከየዘርፉ መልካም ውጤት የተመዘገበበት መሆኑን አመላክቷል። የተመዘገቡ ስኬቶችን ማስቀጠልና በቀጣይ ትኩረት የሚሹ ጉዳዮች እንዳሉ ቋሚ ኮሚቴ ሰብሳቢዎች ለኤስቢኤስ ተናግረዋል። የግብርናና ገጠር ዘርፍ ቋሚ ኮሚቴ ሰብሳቢ አቶ ዱካ ለላምሶ እንደ ክልል በደጋማ አካባቢ 94000 ሄክታር መሬት በአፈር አሲዳማነት የተያዘ ሲሆን ይህንን በማከም ምርታማነትን ለመጨመር በካላሞ ኢኒሼቲቭ ለሚታረስ መሬት ዘመናዊ የእርሻ ሜካናይዜሽን ዘዴ መተግበር እንዲሁም የሲዳማ ቡና በዓለም ገበያ ያለውን ደረጃ ማስጠበቅና ተጨማሪ የገበያ ዕድሎችን ማፈላለግ ለቡና ንግድ ፍቃድ አሰጣጥ የቡና ምርት መጠን ተጠንቶ መስጠት እንደሚገባ በቀጣይ ትኩረት ተሰጥቶ መሰራት የሚሹ ጉዳዮች ናቸው ብለዋል። የሴቶች ወጣቶችና ማህበራዊ ጉዳዮች ቋሚ ኮሚቴ ዘርፍ ሰብሳቢ ወይዘሮ የለች ለዳሞ በበኩላቸው ሴቶች በኢኮኖሚ ተጠቃሚ እንዲሆኑ በበጎ ፍቃድ የተሰሩ ስራዎች የሲዳማን ቱሪዝም ለማስተዋወቅ የቱሪስት መዳረሻዎችን ለመገንባት የተጀመሩ ስራዎች አበረታች ውጤት የተገኘባቸው ነው ብለዋል። ሰብሳቢያው አክለውም የወጣቶችን ተጠቃሚነት ማረጋገጥ ተጀምረው ቆሞ የቀሩ ፕሮጀክቶች ተጠናቀው አገልግሎት እንዲሰጡ መስራት ይጠበቃል ሲሉ ተናግረዋል። በሌላ በኩል የከተማና መሰረተ ልማት ዘርፍ ቋሚ ኮሚቴ ሰብሳቢያ ወይዘሮ ዋብ ገብረ መስቀል በህዝብ ጉልበት የተሰሩ መንገዶችን በጠጠር ማልበስ እንዲሁም የመንገድ አያያዝ ጉለቶችን በግምገማቸው መለየታቸውን ተናግረዋል። በፍትህ ዘርፍም በ6 ወራት በተሰራው ስራ ውጤት የተመዘገበበት መሆኑን የህግ ፍትህና የመልካም አስተዳደር ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ዮሴፍ ዮሳ ገልጿል። በተመሳሳይ ዜና የስራ አፈጻጸም ግምገማ በማድረግ መስተካከል ያለበት ጉዳይ ላይ ትኩረት ሰጥቶ የሰራ መሆኑን የሲዳማ ክልል ምክር ቤት ቋሚ ኮሚቴ ገለጸ። የምክር ቤቱ ቋሚ ኮሚቴ የ2018 በጀት ዓመት ባለፉት 6 ወራት የተሰሩ ስራዎችን ገምግሟል። ሀባይና አክሊሉ አዘጋጅቶታል። አመራው ቁሪሶ እንደሚከተለው ታቀርበዋለች። የምክር ቤቱ ቋሚ ኮሚቴ ሰብሳቢዎች እንደገለጹት በ2018 በጀት ዓመት በክልሉ ውስጥ የተሰራው ስራ የሚደነቅ ስለመሆኑ አንስተው በቀጣይ ከዚህ በበለጠ ትኩረት ለህብረተሰቡ ጠቃሚ የሆኑ ስራዎችን እንደሚሰራም አሳስበዋል። የገመገም ነው ትምህርት ቢሮንና ፓብሊክ ሰርቪስ ነው። በዚህ በሁለቱም ሴክተር በጠንካራ ምን አያችሁ በጉድለት ላልከው የትምህርት ስራ በአንድ ጀንበር ውጤት የሚያመጣ ነገር አይደለም። ብዙ የሚያስለፋ ዋጋ የሚያስከፍል ዛሬ ተሰርቶ በአንድ አመት ተሰርቶ ውጤት የማያመጣ ረጅም አመታትን ያስቆጠረ ወርቆ የቆየ ትምህርት ሴክተር ነው። ይህንን ለማስተካከል ብዙ ዋጋ ያስከፍላል። ከተወሰኑ አመታት ወዲህ አመራሮቻችን ዋጋ እየከፈሉ ከአመት ወደ አመት በትምህርት ዘርፍ የተሻሻሉ ነገሮች አሉ። በ6 ወር ውስጥ የሰሩትን ስራ እቅድ አፈጻጸማቸውን እያየን በሂደት ውስጥ ያጋጠሙ ችግሮች ምን እንደሆኑ እየተነጋገርን ለወደፊት ደግሞ የመፍትሄ አቅጣጫዎችን ለማስቀመጥ ነው ዛሬ ውይይታችን ያተኮረው። በርግጥ ያገኘናቸው አንዳንድ ችግሮች አሉ። አንደኛ በዝርያ በማሻሻል ሂደት ጥሩ ስራዎችን ሰርቷል። በዶሮም ከአንድ ቀን ጫጩት ውጪ 48 ቀን ጫጩቶችን ለማዳረስ የተደረገው ሙከራ ጥሩ ነው። የአንድ ቀን ግን ከእቅድ በታች ነው። የአንድ ቀን ከእቅድ በታች የሆነበትንም ምክንያቶችን በዝርዝር ተነጋግረናል። ምክንያቶቹ አሳማኝ ሆኖ ነው ያገኘናቸው። በስንባር የታነጸ ዜጋ ለመቅረጽና እንዲታነጽ ከማድረግ አንጻር ሰፋፊ ስራዎች ሰርተዋል። አንዱ ስራ የሚሰራው አስተምሮት ነው። አስተምሮት በተለያየ መንገድ ነው የሚጠቀመው። አንደኛ ገጽ ለገጽ የሚሰጠው ትምህርት አለ።
ከዛ ውጪ በሚዲያ የሚሰጡ ትምህርቶች አሉ። ከዚህ አንጻር ሲታይ ሰፋፊ ስራዎች ሰርቷል። ገጽ ለገጽ በየቦታው የተለያየ የመንግስት ሰራተኞችን፣ አመራርን፣ ማህበረሰቡ ክፍል፣ የሃይማኖት ተቋማትን፣ ሲቪክ ማህበራትን በመጠቀም ተማሪዎችን በመጠቀም ሰፋፊ የህዝብ መድረኮችን በማዘጋጀት የማስተማር በስነ ምግባር የታነጸ ዜጋ የመፍጠርን ትልቅ ትኩረት ሰጥቶ በትምህርት ቤቶች ላይ በተማሪዎች ላይ የሰራበት ሂደቶች እንዳሉ በዚህ በግማሽ ዓመት ያየንበት ሂደቶች አሉ። በዚህም ጥሩ እንደ ጥንካሬ የለየነው አንደኛውና ዋና እሱ ነው። የመልካም አስተዳደር ችግሮችን ለመቅረፍ ሁሉም ባለድርሻ አካላት እጅ ለእጅ ተያይዞ በመስራት የብልጽግና እድገት ጎዳናዎችን እውን እንዲያደርጉም መልእክታቸውን አስተላልፈዋል። ትምህርት ቤቶች ራሳቸው ተማሪዎችን በአግባቡ መያዝ አለባቸው። በስነ ምግባር የተበላሹ ተማሪዎች እንዳይኖሩ ትምህርት ቤቱም የራሱን ድርሻ መወጣት አለበት፣ መከታተል አለበት። በቂ ትምህርት እንዲያገኙ የማድረግ ስራ ከነሱም ስለሚጠበቅ ህብረተሰቡም፣ መምህራኖችም፣ ትምህርት ቤቱም የማገዝ ስራ መስራት አለበት የሚል ሀሳብ ነው የሚኖረኝ። በአጠቃላይ ያየናቸው ነገሮች ጥሩ ናቸው። ጥሩ የተባሉ ጉዳዮች ተከታታይነት ባለው መልኩ ጥሩ ሆኖ መቀጠል አለበት። በጉድለት የተነሱ ጉዳዮች ደግሞ በቀጣይ መታረምና መስተካከል አለበት። ሌላ የንብ እርባታ ነው። ንብ እርባታ በብዛት ተከፋፍሏል። በዛ የተከፋፈለው ቦታ ላይ እኛ የተከፋፈለው ቀፎ ንብ ገባበት ወይ ማር ተገኝቶበታል ወይ የተገኘ ማር የት ይሸጣል፣ ውጤታማ ናቸው ወይ በዚህ የተሰለፉት የሚል ነው። ይሄም እንግዲህ በአንዳንድ ጉዳይ ላይ ውጤታማ ስራ ለመስራት እንዳልተቻለ እኛ የገመገሙ። ምክንያቱም ብዙ ቦታ ቀፎች ባዶ ሆኖ ነው የሚገኙት። ንብ ካልገባበት አስቸጋሪ ነው። አሁን ደጋማ አካባቢ የሰማነው ይሄ ለስንዴና ለገብስ የሚረጨው ኬሚካል ንቡንም እየጎዳው እንደሆነ ነው የሚነገረው። እና ስለዚህ በዚህ አቅጣጫ እስቲ ያሉ ችግሮችን ከምርምር ጋር ከዩኒቨርሲቲ ጋር ሆናቸው አጥንታቸው ዘላቂ መፍትሄዎችን ማግኘት መቻል አለባቸው። በዚህ ይሞከራል፣ በዚህ ይወርቃል። የሚወርቅበትን ነገሮች ሁሉ በጥንቃቄ እያየን መፍትሄ መፈለግ አለብን የሚል አቅጣጫ ነው ያስቀመጥነው። በቀጣይ ትኩረት የሚሹ ጉዳዮች ላይም በታቀደው እቅድ መሰረትና በተቀመጠው አቅጣጫ ተጠናክሮ መስራት እንደሚገባም የቋሚ ኮሚቴ ሰብሳቢዎቹ አንስተዋል። ማነቆ የሆኑ ጉዳዮች የለየናቸው አንዳንድ ገቢ ሪሶች ላይ ትኩረት ተሰጥቶ መሰራት እንዳለበት ዳይሬክሽን ያስቀምጠናል። አንደኛው የመሬት ግብር ነው። መሬት ግብር በአሁኑ ሰዓት በክልላችን አጠቃላይ 46% ላይ ነው። ይሄ በቀጣይ ከፍተኛ ትኩረት ተሰጥቶ መሰብሰብ አለበት። ከቤንዚል ጋር ተያይዞ ቤንዚል፣ ናፍጣ በአሁኑ ሰዓት የአቅርቦት እጥረት እንዳለ ሁላችንም እናውቃለን። ከአቅርቦቱ በላይ ግን የመጣው ቤንዚል የመጣው ናፍጣ አሁንም ቢሆን በኮንትሮባንድ መልክ ሌሊት እየተሸጠ እየወጣ ነው ያለ። ለዚህ የወረዳ የከተማ ህገወጥ ንግድ የሚቆጣጠር ግብረ ኃይል እየወሰነ መለቀቅ አለበት። ከዚህ በፊት ያልተነኩ ያልተዳሰሱ ተቋማት ስፔሻሊ የመንግስታዊ ያልሆኑ ተቋማት የህዝብ ተቋማት አሉ። በቦርድ የሚመሩ የህዝብ ተቋማት አሉ። እነዚህ ተቋማት ብዙ ጊዜ ትኩረት ያላገኙና ያልተሰጠ ኤሪያ ነው። በዚህ ኤሪያ ዘንድሮ ጥናት የጀመረበት ሂደቶች አሉ። እንዴት መሰራራቸው፣ አፈጻጸማቸው እንዴት ነው የሚለው ጉዳይ ላይ ጥናት የጀመረ አለ። ይሄን አጠናክሮ መቀጠል አለበት። ሀብት ምዝገባ ላይ አሁንም ጨምሮ አጠናክሮ መሄድ አለበት የሚለው ቀጣይ አቅጣጫ አስቀምጠን ነው መድረኩን ያጠቃልል ነው። 39ኛው የአፍሪካ ህብረት የመሪዎች ጉባኤ በስኬት እንዲካሄድ አስፈላጊውን ዝግጅት ማድረጉን የኢትዮጵያ ፌዴራል ፖሊስ አስታወቀ። ታላላቅ ዓለም አቀፍ ስብሰባዎች በስኬት እንዲጠናቀቁ ተቋሙ በቁርጠኝነት እየሰራ መሆኑም ተገልጿል። ማርያማዊት ብጻተ ተጨማሪ አላት። የኢትዮጵያ ፌዴራል ፖሊስ ወንጀል መከላከል ጠቅላይ መምሪያ አዛዥ ምክትል ኮሚሽነር ጀነራል መላኩ አዲስ አበባ የምታስተናግዳቸው ታላላቅ ዓለም አቀፍ ስብሰባዎች በስኬት እንዲጠናቀቁ ተቋሙ በቁርጠኝነት እየሰራ መሆኑን ገልጸዋል። ባለፉት 6 ወራት በርካታ የሀገር መሪዎች፣ የዓለም አቀፍ ድርጅት ኃላፊዎችና ከፍተኛ ዲፕሎማቶች የተሳተፉባቸው ስብሰባዎች በመዲናዋ መካሄዳቸውን አስታውሰዋል። እነዚህ መድረኮች ያለምንም ችግር በስኬት መጠናቀቃቸው የፖሊስንና የሌሎች ጸጥታ ተቋማትን የዝግጁነት ደረጃ የሚያሳይ መሆኑን
ጠቁመዋል። ኢትዮጵያ ከፍተኛ ቁጥር ያላቸው የውጭ ሀገር መሪዎችና የዲፕሎማቲክ ማህበረሰብ አባላት የሚሳተፉባቸውን ታላላቅ ስብሰባዎች የማስተናገድ የዳበረ ተሞክሮ እንዳላት ጠቅሰዋል። 39ኛውን የአፍሪካ ህብረት ጉባኤ በመዲናችን አዲስ አበባ በስኬት ለማካሄድ ከጉባኤው በፊት መከናወን ያለባቸው የቅድመ ዝግጅት ተግባራት በውጤታማነት መፈጸማቸውን ገልጸዋል። ለጉባኤው ወደ አዲስ አበባ የሚመጡ የበርካታ ሀገራት መሪዎችና እንግዶችን ደህንነት በአስተማማኝ ሁኔታ መጠበቅ፣ የትራፊክና የጸጥታ እንቅስቃሴን ማቀናጀት ቁልፍ ጉዳይ መሆኑን ተናግረዋል። ከሌሎች የጸጥታ አካላት ጋር በመቀናጀት የሀገሪቱን ገጽታ በሚመጥን መልኩ ለጉባኤው ስኬታማነት የጸጥታና ደህንነት ስራዎች በተደራጀ አግባብ እንደሚከናወኑም አረጋግጠዋል። እንግዶች ወደ ሀገር ውስጥ ከሚገቡበት ጊዜ ጀምሮ ጉባኤውን አጠናቀው ወደ ሀገራቸው እስኪመለሱ ድረስ ተገቢው የእጀባና ሌሎች አገልግሎቶች የተቀላጠፈና አስተማማኝ ለማድረግ ዝግጅት መደረጉን ነው ያስታወቁት። የአፍሪካ ህብረት የመሪዎች ጉባኤ በየዓመቱ በአዲስ አበባ የሚካሄድ ትልቅ የዲፕሎማሲ መድረክ ሲሆን የጸጥታው ዘርፍ ዝግጁነት ለጉባኤው ስኬታማነት ወሳኝ ሚና ይጫወታል ብለዋል። 39ኛው የአፍሪካ ህብረት የመሪዎች ጉባኤ የካቲት 14ና 15 ቀን 2018 ዓ.ም ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓትን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብ በአዲስ አበባ የህብረቱ ዋና መስሪያ ቤት ይካሄዳል። ዘገባው የኢትዮጵያ ዜና አገልግሎት ነው። የሲቪል ማህበረሰብ ድርጅቶች ከመንግስት ጋር በመሆን የዜጎችን ሁለንተናዊ ለውጥ ለማረጋገጥ የበኩላቸውን ሚና እየተወጡ እንደሚገኙ የሲዳማ ክልል ገንዘብ ቢሮ አስታወቀ። በክልሉ በሲቪል ማህበረሰብ ድርጅቶች ከ7 ቢሊዮን ብር በላይ በጀት እየተገነቡ ያሉ ፕሮጀክቶች በባለድርሻ አካላት ተጎብኝተዋል። ለተሻለ ቱንሻ ዘገባ አመለወርቅ ሁሪሶ። በጉብኝቱ ወቅት የሲዳማ ክልል ገንዘብ ቢሮ ኃላፊ አቶ ኃይሌ አርሲሳ በሲቪል ማህበረሰብ ድርጅቶች በክልሉ ዘርፈ ብዙ ስራዎች እየተከናወኑ መሆኑን ጠቅሰው ለዚህም ማሳያ ከ80 በላይ በሚሆኑ ድርጅቶች የተገነቡ 160 ፕሮጀክቶች ከ7 ቢሊዮን ብር በላይ በመበጀት እየሰሩ መሆኑን አስታውቀዋል። ሲቪል ማህበረሰብ ድርጅቶች እንደ ሲዳማ ክልል በርካታ ቦታዎች ይሰራሉ። ኦልሞስት ሁሉም ወረዳዎች ይሰራሉ። ወደ 7 ቢሊዮን የሚሆኑ ሀብት ሲዳማ ክልል ላይ ባለፉት 5 ዓመታት አግሪመንት ገብቶ ግማሹ ፌደራል ይገባል፣ ግማሹ ክልል ይገባል። እነዚህ ውል በገቡት መሰረት በትምህርት ላይ፣ በጤና ላይ፣ በግብርና ላይ፣ በሴቶችና ህጻናት ላይ፣ በእንስሳት ላይ ለማህበረሰቡ ተጠቃሚነት አንጻር እስከ ታችኛው መዋቅር ድረስ ይሰራሉ። ዛሬ ለማየት ዋና ያነሳሳን ጉዳይ ነገ ፎረም ያለ አጠቃላይ አመታዊ ፎረም ስላለ ለዛ ፎረሙ ግብዓት የሚሆን ጉዳዮች ሳምፕል የተሰሩ ስራዎችን ማየት ይችላል። ጉብኝት በተለይ ክልል ፋይናንስ ቢሮ ማናጅመንት አባላት፣ ክልል ፕሬዝዳንት ኦፊስ አመራሮች፣ ምክር ቤት አባላት፣ የቦርድ አመራሮች አሉ። ይህንን የሚመራ ቦርድ አመራሮች አሉ። በእነዚህ ቦርድ ውስጥ ቢሮ ኃላፊዎች አሉ እና አጠቃላይ ዞንና የተለያዩ ቢሮ የተወጣጡ አባላት ነው ጉብኝት ያደረገ ያለው። በሲቪል ማህበረሰቡ በ5 ዓመታት ጊዜ ውስጥ ለመገንባት የተያዘው እቅድ አካል የሆኑ የልማት ስራዎች በሐዋሳ ከተማ አስተዳደርና በዳራው ቲልቾ ወረዳ ውስጥ በ2.3 ቢሊዮን ብር የተገነቡ ፕሮጀክቶች መሰረታዊ የሆኑ ችግሮች የማስቀረት ሚናቸው የጎላ መሆኑን በሲቪል ማህበረሰብ ድርጅት ባለስልጣን የመሰረታዊ አገልግሎት ዋና ስራ አስፈጻሚ አቶ ዳንኤል ግዛው ገልጸዋል። እንደ ሲዳማ ክልል ተመዝግበው ያሉ በሲዳማ በክልሉ ብቻ ከ86 ያላነሱ ድርጅቶች አሉን። ይሄ በፕሮጀክት ደረጃ ከእጥፍ በላይ ናቸው። 160 ተብሎ ቢታወቅም የፕሮጀክት ላይፍ ታይሙ አንዳንዴ 3 ዓመት ሊሆን ይችላል፣ 5 ዓመት ሊሆን ይችላል። አንዳንዴም ደግሞ ከ6 ወር በታች 6 ወርም ሊሆን የሚችልበት ኮንዲሽን ይኖራል። በአጠቃላይ ግን የሲቪል ማህበረሰብ ድርጅቶች ከሚያመጡት ሀብት 80% ህብረተሰቡ ጋር ማድረስ እንዳለባቸውና ያንን ደግሞ ለመስራት 20% አድሚን ኮስት በህገ መንግስቱ በአዋጃችን የተፈቀደላቸው ነው። ስለዚህ እስካሁን ያየናቸው ድርጅቶች ብንመለከት በአብዛኛው አድሚን ኮስታቸው አስተዳደራዊ ወጫቸው ከ20% በታች ነው። እስከ 20% የመጠቀም መብት ቢሰጣቸውም ህግ ነገር ግን ወደ ህብረተሰቡ ቀርበው እየሰሩ ስላሉ ከመንግስት ጋር ተሳስረው እየሰሩ ስላሉ የአድሚን ኮስታቸው እዛም እዚህም ልዩነት ሊፈጠር ይችላል። እኛ ጋር ሲመጣ ኪሙሌቲቭ ነው ድምር ውጤቱን ነው የምንወስደው፣ ግን 80% ለህብረተሰቡ እንዲያደርሱ ይገደዳሉ።
የዜጎችን ሁለንተናዊ ችግር ለማስቀረት የሲቪል ማህበረሰቡ ንጹህ የመጠጥ ውሃ፣ የትምህርት ተደራሽነት፣ የድልድይ ግንባታ፣ የስራ ዕድል ፈጠራ፣ የዴሞክራሲ ግንባታ፣ የሰላምና ጸጥታ ጉዳዮች እንዲሁም እናቶችና ህጻናት ላይ ያተኮሩ ተግባራቶች ላይ የሚሰራ መሆኑን በዚህም አመርቂ ውጤት መመዝገብ እንደተቻለ የገለጹት ደግሞ የመንግስትና የሲቪል ማህበረሰብ ድርጅቶች ፎረም የቦርድ አባል አቶ ማስረሻ ክብረት ናቸው። በጋራ መተን እንደተመለከት ነው የተለያየ ማህበረሰብ ተወካዮች የሴሶ ሴክተሩ የሲቪል ማህበረሰብ ድርጅቶች በክልሉ ላይ እየሰሩ ያሉትን የተለያየ ዘርፈ ብዙ የልማት ስራዎችን በጋራ ተመልክተናል። ይህም ደግሞ መንግስት ከሚሰራቸው የተለያዩ መልካም ተሞክሮችና ተግባራት በተጨማሪ የሲቪል ማህበረሰብ ድርጅቶች የራሳቸውን የሆነ አሻራ ህብረተሰቡን ከማንቃት ህብረተሰቡን ከመለወጥ አኳያ ከፍተኛ አስተዋጽኦ እንዳላቸው በደንብ ተረድተናል ማለት ነው። የፕሮጀክቶቹ ተጠቃሚ የሆኑ የአካባቢ ነዋሪዎች በበኩላቸው ከዚህ ቀደም መሰረታዊ የልማት ስራዎች ባለመኖራቸው የተለያዩ ችግሮች ውስጥ እንደነበሩ ጠቅሰው አሁን ግን በፕሮጀክቶቹ ተጠቃሚ መሆናቸውን ተናግረዋል። አሁን መንግስት ለኛ ድልድይ ሰርቷል። እንግዲህ ጠባቂ እኛ ነን። አሁን ደግሞ የሾይቾ ህዝብ የመከላም ህዝብ ድልድዩን እንደ ባለቤት ጠብቆ አንከባክቦ እንደ ሕፃን አድርጎ እንደሚጠብቅ እርግጠኛ ነኝ። እኛም እንደ ቀበሌ ያው ታጣቂ አድርገን በየቀኑ እየተከታተልን ነው እንጠብቃለን። አሁንም ህብረተሰቡ በደንብ ተደስቶ ይጠብቃል። ወደፊትም አንድ ነገር እንዳይነካው እንጠብቃለን ብዬ ቃል እገባለሁ። ዳጋቴ ቴኒ አካባቢ ከዚህ በፊት እዚህ አካባቢ የመሸጋገሪያ ድልድይ ባለመኖሩ የአካባቢው ነዋሪዎች በጣም ሊቸገሩ ነበር። አሁን ግን መንግስት ይህንን ድልድይ ከሰሩልን ወዲህ በጣም ደስተኞች ነን። ቀን ለመንቀሳቀስ እንኳን ልንቸግር ነበር። አሁን ግን ማታም እንደ አስፓልት እየተንቀሳቀስን እየተጠቀምን ነው። በጣም ደስተኞች ነን። ለህብረተሰቡ ችግር ፈቺ የሆኑ የተለያዩ የቴክኖሎጂ ሽግግር ስራዎችን እየሰራ መሆኑን የኢፌዴሪ የቴክኒክና ሙያ ስልጠና ኢንስቲትዩት ሐዋሳ ካምፓስ አስታወቀ። ተቋሙ በቴክኖሎጂ ሽግግር፣ በጥገና፣ በጋርመንት፣ በቆዳ ምርቶችና በሌሎችም በትኩረት እየሰራ መሆኑ ተመላክቷል። እሌኒ ሀርቃ ዝርዝር አላት። የቴክኒክና ሙያ ተቋማት የሚወጡት ሚና ጉልህ መሆኑ ይነገራል። በርካቶችም በእነዚህ ተቋማት ተምረው ራሳቸውን ችለው ቤተሰባቸውን አግዘው ሀገራቸውን የለወጡ በርካታ ናቸው። ለህብረተሰቡ ችግር ፈቺ የሆኑ የተለያዩ የቴክኖሎጂ ሽግግር ስራዎችን እየሰሩ መሆኑን የኢፌዴሪ የቴክኒክና ሙያ ስልጠና ኢንስቲትዩት ሐዋሳ ካምፓስ አስታውቋል። ኢንስቲትዩቱ ኃላፊም አቶ ስንሻው ብርሃኑም ተቋሙ በቴክኖሎጂ ሽግግር እየተወጣ ያለው ሚና ጉልህ መሆኑንም ያነሳሉ። በርካታ ስራዎችን እየሰራ ነው የሚገኘው። ከነዚህ መካከል ላይ እንደምታውቀው የአቅም ግንባታ ስልጠናዎችን የተለያዩ ስልጠናዎችን የሚሰጥ ተቋም ነው ይሄኛው። ቅድም እንዳነሳው አራቱም ክልል ላይ ያሉ ቴክኒክና ሙያ ስልጠና ተቋማት ወደዚህ መምህራኖቻቸውን ይዞ እየመጡ የመምህራን አቅም ግንባታ ስልጠናዎችን የሚሰጥበት ትልቁ ማዕከል ነው ማለት ነው። ተቋሙ በቴክኖሎጂ ሽግግር፣ በጥገና፣ በጋርመንት፣ በቆዳ ምርቶች፣ በሌሎችም እየሰራ መሆኑን አንስተዋል። 6 አካባቢ የሚሆኑ ትላልቅ ወርክሾፖች አሉ። በእነዚህ ወርክሾፖች ላይ ለምሳሌ የቀርከሃ ወርክሾፕ አለ ትልቅ። እዛ ቀርከሃ ወርክሾፕ ላይ የተለያዩ ቴክኖሎጂዎችን የመስራት የተለያዩ ምርቶችን በማምረት የተለያዩ ስልጠናዎችን በመስጠት ደግሞ ብዙ ስራዎች እየሰራ የሚገኝ ተቋም ነው። ከዚህ በፊት እንደሚታወቀው ቴክኖሎጂዎች ከተሰሩ ወደ ኢንተርፕራይዝ ነው የሚሸጋገረው። አሁን ደግሞ ሽግግሩን ብቻ ሳይሆን የፕሮዳክሽን ስራዎችንም አብሮ በመስራት የትኛውንም ስራዎች ከመጡ የመስራት የመሸጥ ስራዎች ደግሞ ይሄ ተቋም በሰፊው ይሰራል ማለት ነው። ተቋሙ የተለያዩ ስልጠናዎችን በመስጠት በርካታዎችን ለቁም ነገር ማብቃቱን በማንሳት በፊት ላይ ለቴክኒክና ሙያ ተቋማት ሲሰጥ የነበረውም ዝቅተኛ አመለካከት መቅረፍ እንደተቻለም አስረድተዋል። ተቋሙ ከውጭ ገቡ የነበሩ የተለያዩ የቴክኖሎጂ ማሽኖችን በአሰልጣኞችና ሰልጣኞች ማምረት መቻሉንም ተናግረው በዚህም የውጭ ምንዛሬን ማዳን መቻሉንም ጠቁመዋል። የሰርኩላር ሰው በጣም በብዙ ሚሊዮን ብር ከውጭ የሚገባል በአሉሚኒየም የሚሰራ በብረት የሚሰራ በእንጨት የመተካት አካባቢያችን ላይ ያለው ቴክኖሎጂዎችን በመስራት ማቴሪያል በቀላሉ በማግኘት እዚህ ይሰራሉ ማለት ነው። ከዛ ባለፈ ደግሞ የስቲክን ማምረቻ ማሽን ይታወቃል። ከዚህ በፊትም ሌላ ጋር ተጀምሯል። እኛ ጋር አሁን ወደ 70-80% ደርሷል። የመጨረሻ አካባቢ ብቻ ነው የቀረውና እነዚህ ቴክኖሎጂዎች እኛ ሀገር ላይ ደግሞ ስቲክን አልተለመደም። ብዙ ጊዜ አይታችኋል፣ ከውጪ ነው ኢምፖርት ተደርጎ የሚመጣው። እኛ ሀገር ደግሞ ኢምፖርት የሚሆነውን የመተካት ስራ
እዚህ ደግሞ የመስራት ስራዎችን በትልቁ እየሰራን እንገኛለን። በቀጣይነትም ምርቶችን በማምረት ለገበያ በማቅረብ የውስጥ ገቢን ለማሳደግ በትኩረት እንደሚሰራም ተናግረዋል። ሰልጣኞችን በመረጡት የሙያ ዘርፍ በመሰልጠን የሙያ ባለቤት እንዲሆኑም ጥሪ አቅርበዋል። የተለያዩ ዲፓርትመንቶች አሰልጣኞችም ተቋሙ የቴክኖሎጂ ሽግግርን በማጎልበት በኩልም እየተወጣ ያለው ሚና የጎላ መሆኑን አንስተዋል። ስንሰራ እንደየሂደቱ ይለያያል። ማለት ጀማሪ ይመጣል፣ እንደገና ደግሞ አውቆ ባለው ነገር ላይ ትንሽ እውቀት ለመጨመር የሚመጡ አሉ። ጀማሪዎችን ከመጀመሪያ ከልኬት ጀምረን እስከ መጨረሻው ሰፍቶ እስኪጨርስ ድረስ ያለውን ፕሮሲጀር ጠብቀን ነው የምናሰራው። እነዛ ደግሞ በተለየ እውቀት ይዘው መጥተው በአንድ ነገር ላይ ብቻ እንትን የሚሉትን እነሱንም የተለየ በዛ በሚፈልጉት ነገር ላይ ብቻ ተጨማሪ ክህሎት ሰጥተን ነው ስልጠናውን የምንሰጠው። በጣም በካይዘን በጣም በብዙ በማሽን የተደራጀ ነው። ብዙ ሰልጣኞችን በአንድ ጊዜ ማስተናገድ የሚችል ወርክሾፓችን ነው ማለት ነው። ለአራቱም ክልሎች የአሰልጣኝ መምህራን በቴክኒክና ሙያ ኮሌጆችና ፖሊዎች ላይ የሚገኙ አሰልጣኝ መምህራን ቴክኖሎጂ ፍላጎት መሙላት ነው። በእነሱ ላይ የስኪል ጋፕ መስጠት ነው። ስለዚህ እነዚህን ቴክኖሎጂዎች በምናመርትበት ሰዓት ሁለት አይነት ትልልቅ ግቦችን እንመታለን። አንደኛ የቴክኖሎጂ ፍላጎቶችን እናሟላለን። ሁለተኛ ነገር ደግሞ የክህሎት ክፍተትንም በዚሁ ላይ እንሞላለን። የቴክኒክና ሙያ ኢንዱስትሪያል ኮሌጆች ያሉ ማሽነሪዎችን ላይፍ ታይማቸው እንዲረዝም ምን መደረግ አለበት? ሲስተም መዘርጋት አለበት፣ ሜንቴናንስ ሲስተም። ስለዚህ ያንን በማድረግ ማሽኖች ከመበላሸታቸው በፊት ለዲዛይን ለተደረገለት ጊዜ ለ20 ዓመት ሊሆን ይችላል ማኑፋክቸረሩ ያስቀመጠበት ጊዜ አለ። ግን በዛ ሜንቴናንስ የማሽኖችን ደህንነት ባለመጠበቅ በውስን የውጭ ምንዛሪ የሚመጡ ሀብቶችን ይባክናል። ቾፒንግ ለከብቶች ረጃጅም ሳሮችን የተለያዩ ተቆራርጦ መብላት የሚገባቸው ነገሮችን የሚቆርጥ ማሽን ቾፒንግ ማሽን እየሰራው ነው። ስለዚህ ያንን መነሻ ያደረግነው ጥናት ክልሎች ላይ በመሄድ ያገኘነው ፊድባክ አለ። ያንን መነሻ በማድረግ ቴክኖሎጂዎችን እናመርታለን። ፋንክሽናሊቲዎችን ቼክ ካደረግን በኋላ አምጥተን ስልጠና እንሰጣቸዋለን ማለት ነው። ከሲዳማ ብሮድካስቲንግ ኮርፖሬሽን የሰዓቱ ዜናዎች ቀጥለዋል። ወደ ውጭ ዘገባችን ስናመራ የመጪው ዘመን ሀያል ሀገር የሆነችው ቻይና እጅግ ዘመናዊ የሆነ የጦር ኃይል የገነባች መሆኗ ይታወቃል። የኒውክሌር የጦር መሳሪያ የታጠቀው የቻይና ጦር በምድር ጦር፣ በአየር ኃይል፣ በባህር ኃይል ብሎም በሳይበር ዘርፍ የተደራጀ ነው። አሁን ላይ የቻይና የመከላከያ በጀት 247 ቢሊዮን ዶላር ደርሷል። ጀማል የሱፍ ቻይና አሁን ላይ የዓለማችን ሁለተኛዋ ሀብታም ሀገር ናት። በቀጣይ ዓመታት የአንደኝነቱን ቦታ ትቀበላለች ተብሎም ይጠበቃል። ነገር ግን ሽግግሩ አልጋ በአልጋ ይሆንላታል ተብሎ አይጠበቅም። ባለፉት 50 ዓመታት ቻይና አሁን ያለችበት ቦታ ለመድረስ በርካታ እንቅፋቶችን መሻገር ግዴታዋ ነበር። ከሁሉም በላይ ግን ከአሜሪካ አንጻር የሚፈጠሩ አፍራሽ ተግባራት በአስተዋይነት መሻገር ከቻይና ኮሚኒስት መንግስት ይጠበቅ ነበር። የሚጠበቀውን በማድረግም አሁን ያለችበት ቦታ ለመቆምም በቅታለች። 主席同志，受阅部队列队完毕，请您检阅阅兵总指挥韩胜彦。开始。ቻይና የመጪው ዘመን ሀያልነቷን ለማረጋገጥ ራሷን በቴክኖሎጂ ማደራጀት ወሳኝ መሆኑን በመረዳት ለበርካታ ዓመታት ሰርታለች። አሁን ላይ የዚህ ልፋት ውጤት እያየች ነው። ምጣኔ ሀብቷንና የህዝቦቿ ኑሮ በሀገር በቀል ቴክኖሎጂ በማዋጀት ከምዕራባውያን ጥገኝነት ራሷን ቀስ በቀስ እያላቀቀች ነው። ከዚህም አልፎ የዓለም ሀገራት የእሷ ቴክኖሎጂ ጥገኛ ለማድረግም እየሰራች ትገኛለች። የቻይና መከላከያ ሰራዊት የቴክኖሎጂ መፍለቂያ ማዕከል ነው። ከዚህ ተቋም የሚወጡ የምርምርና የጥናት ውጤቶች ቻይናን እየቀየሯት ነው። አሁን ላይ ቻይና ጠንካራ የተባለ ሰራዊት ገንብታለች። የታጠቀቻቸው የጦር መሳሪያዎች እጅግ ዘመናዊ ናቸው። የቻይናን ብሔራዊ ጥቅሞች ለማስከበር የቻይናን ብሔራዊ ጥቅሞች ለማስጠበቅም መልካም ቁመና ላይ እንደሚገኝ በርካቶች እየመሰከሩ ነው።
በ1927 የተመሰረተው የቻይና መከላከያ ሰራዊት 2 ሚሊዮን የሚሆኑ ስራ ላይ ያሉ የሰራዊት አባላትን አቅፈዋል። ሰራዊቱ በእግረኛ፣ በአየር ኃይል፣ በባህር ኃይልና በተለያዩ ዘርፎች የተደራጀ ነው። የቻይና እግረኛ ጦር በጣም ጠንካራና በዲስፕሊን የታነጸ መሆኑ ይነገራል። የታጠቃቸው የጦር መሳሪያዎችም ዘመናዊ ናቸው። የግዳጅ አፈጻጸሙም ከፍ ያለ ስለመሆኑም እየተነገረ ነው። 2 ሚሊዮን ከሚሆኑ የቻይና ወታደሮች መካከል አብዛኞቹ የምድር ኃይል አባላት ናቸው። በቁጥርም 1.1 ሚሊዮን ይደርሳሉ። የቻይና አየር ኃይል በጦርነት የተፈተነ ባይሆንም ዘመናዊ የጦር ጄቶችን የታጠቀ ነው። ቻይና የራሷን የጦር ጄቶች አምራች በመሆኗ ራሷን ቀስ በቀስ ራሷን ከግዢ እያዳነች ነው። ከማምረትም አልፋ ለበርካታ ሀገራት እያቀረበችም ነው። ባህር ኃይል ዋነኛ የሀገር መጠበቂያና የንግድ መስመር መቆጣጠሪያ የጦር ዘርፍ ነው። ባህር ላይ አቅም ያለው ጦር ጦርነትን የማስቀረትና የማሸነፍ ጉልበት ይሰጠዋል። ይህን ከግንዛቤ ያስገባችው ቻይና ጠንካራ የባህር ኃይል ገንብታለች። ታላላቅ የጦር መርከቦችም ውቅያኖሶች ላይ እየቀዘፉ ነው። ሰርጓጅ መርከቦችም የቻይና ጦር የጀርባ አጥንቶች ናቸው። ዘመናዊና የማድረግ አቅማቸው ከፍተኛ የሆኑ ድሮኖችም ቻይና ታጥቃለች። የሳይበር ጦርነት ማዕከላትም የቻይና ጦር የጥንካሬ ምንጭ ናቸው። የረጅም ርቀት ተወንጫፊ ሚሳኤሎች፣ ሮኬቶችና የኒኩሌር የጦር መሳሪያ ቻይናን ተፈሪ ካደረጓት ምክንያቶች ግንባር ቀደም ተጠቃሾች ናቸው። ዘገባውን ከተለያዩ ምንጮች አገኘ ናቸው። ከሲዳማ ብሮድካስቲንግ ኮርፖሬሽን ለሰዓቱ ያዝናቸው ዜናዎች እነዚህን ይመስላሉ። ዜናዎቹን እየመራሁኝ ጽዮን ዮናስ አብሬያችሁ ነበርኩኝ። ስለተከታተላችሁ እናመሰግናለን። መልካም ምሽት።